Are you happy? Very nice. ማህበራዊ ሚዲያውን ተቆጣጥሮት የነበረው ቲክቶክ በተሰኘው ማህበራዊ ድረገጽ ላይ ከ4 ሚሊዮን በላይ ፎሎወርስን በማግኘት በማህበራዊ ገጹ ላይ ተጽዕኖ ፈጣሪነቱን ያረጋገጠው አዶናይ የተባለው ቲክቶከር እንግዲህ ብዙዎች የተለያየ መረጃን በተለያዩ ማህበራዊ ሚዲያዎች ላይ ሲያሰራጩ የነበረ ቢሆንም ከሰዓታት በፊት ወይም ከደቂቃዎች በፊት ግን እንደተሰማው መረጃ አዶናይ ከእስር ተፈቶ ከቤተሰቡ ጋር በሰላም ተቀላቅሏል። ይህን መረጃም በቅድሚያ ይፋ ያደረገው ነዋሪነቱን በካናዳ ያደረገው ድምፃዊና የአዶናይ የቅርብ ጓደኛ ነው መርከብ ቦኒታ ሲሆን ከዛኛም እንዳረጋግጠው መረጃ ከደቂቃዎች በፊት ጓደኛው በኢትዮጵያ ነዋሪ የሆነው ደግሞ ጓደኛው ቶማስ ወይም በተለይ ፊትነስ ላይ የምታውቁት ማለት ነው መፈታቱን ይፋ አድርጎ ወደ መኖሪያ ቤቱ አቅንተዋል። በዚህም የተነሳ እናቱ ማመን አቅቷት በደስታ ጭምር ስታነባ ተመልክተናል። እንደዚሁም የአድራ ልጆቹም በደስታ ሲያነቡ ተመልክተናልና እስቲ እሱን ቪዲዮ ተመልክተን እንመለስ። በዚህ አጋጣሚ አዶናይ እንኳን ለቤትህ አበቃ ማለት እንፈልጋለን። Are you happy? Very nice. ማን ነገርሽ? ማን ነው ራሱ? ቤት ገባ። ቻው ቻው። አታ ደስታ ሁለት አዶናይ ቤታችን በረከት ሁለት አዶናይ አዶናይ ምክንያት ነው ስለዚህ ስልኬን ያዘው ደውል ስትርምሽ ቢባላሉ ይዘን እንግባ ነገ ከፈላን ነበር ችግር የለም ውስጥ አለ ቶሚ ውስጥ እንምረጥ አለ ሌላ እሺ ቦስ ይሄኛው በቀምስ ነው ይሄኛው ያምራል ሶስተኛ ነው ቴንክ ዩ በቃ አንሳውና ፎቶ አንሳውስ አይ ነው ንገር አሁን እኮ ይታላ ተሰጥቶሽ ነው ማለት አሁን ተረጋጊ ተመስገን ማን ይላል
ለማንኛውም በጣም ደስ ይላል። አዶናይ እንግዲህ ከእስር መፈታቱ ታውቋል። ይህንን መስማት በእውነት ለአድናቂዎቹ በተለይ እጅግ የሚያስደስት ነው። ምናልባት እንግዲህ አዶናይ በነበረባቸው ቆይታዎች ብዙ ነገርን ተምሮ የወጣ ይመስለናል። አንዳንድ ጊዜ ሶሻል ሚዲያ ላይ የምናደርጋቸውን ነገሮች በጥንቃቄ ማድረግ እንዳለብን፣ ከስሜታዊነት ወጥተን ደግሞ ነገሮችን በማስተዋልና በጥበብ በተለይ ደግሞ ብዙ ተከታይ ሲኖረን እያንዳንዱ ንግግራችን፣ ድርጊታችን የተቆጠበና በማስተዋል መሆን እንዳለበት ማሳያ ይሆናል ብለን እናስባለን። እሱም እንግዲህ ከዚህ በኋላ በማህበራዊ ሚዲያ ላይ በሚመጣ ሰዓት እሱን በሌላ ስም ሊያስነሳ በሚችል ድርጊት ውስጥ እንደማይገባና ከንግግሩ ጀምሮ ጥበብ በተሞላበት መልኩ ነገሮችን እንደሚያደርግ እናምናለን። ለማንኛውም እኛም በዚህ አጋጣሚ እንኳን ለቤትህ አበቃህ ማለት እንፈልጋለን አዶናይ። ምክንያቱም በአጭር ጊዜ ውስጥ በዚህን ያህል ፍቅር በዚህን ያህል የሰው ፍቅር ማግኘት ማለት እጅግ መታደል ነው። የሚገርመው ነገር በእስር ቤት እንኳን ሆነው ፎሎወሮቹ ከ4 ሚሊዮን በላይ እንግዲህ ሲጨምሩ ተመልክተናልና ይህን ያህል ሰው ይወደዋል ማለት ነው። ለማንኛውም ግን ይህንን ያመነህን የወደደህን ያከበረህን ሰው በተለያዩ ስራዎች ደግሞ እንደምትከሰው እናምናለን መልእክታችን ነው። ውድ የአዲስ ሚዲያ ቤተሰቦች እንደሰማችሁት እንግዲህ አዶናይ ከእስር ተፈቷል። እኛም ፈጣንና ታማኝ መረጃዎችን ወደ እናንተ በፍጥነት እንደምናቀርብ ይታወቃልና የምንለቃቸውን ቪዲዮዎች ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ በዚህ አጋጣሚ እየጠየቅን እናንተም አምናችሁና ፈቅዳችሁ ከ28 ሺህ በላይ ሰብስክራይበርስ እንድደርስ ላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለው በሌላ ፕሮግራም እስከምንገናኝ በያላችሁበት የዓለም ጥግ ሁሉ ሰላም፣ ፍቅር፣ ጤና ለሁላችሁም እየተመኘን በዚሁ ተሰናበትን። መልካም ጊዜ ይሆንላችሁ። ኢቢኤስ የጸሐፊ ሀብታሙ አለባቸውን ጉዳይ አስመልክቶ ይቅርታ ጠይቋል። የኢቢኤስ ቴሌቪዥን ጣቢያ ባለፈው ሳምንት በስጦታ ፕሮግራሙ ላይ የታየውን ቅንጭብ አስመልክቶ ለታዋቂው ደራሲ ሀብታሙ አለባቸው ይቅርታ መጠየቁን አስታውቋል። የስጦታ ፕሮግራም ላይ ጸሐፊ ሀብታሙ አለባቸውን በመንገድ ላይ አግኝቶ የምሳ ስጦታ ሲሰጥ መቅረጹ ይታወቃል። ፕሮግራሙ ከተላለፈ በኋላ ተቋሙ ከ8 በላይ ተወዳጅ መጽሐፍትን የጻፈ ደራሲን አዋብሏል በሚል በርካታ አሉታዊና አዎንታዊ አስተያየቶችን በህዝብ ዘንድ ሲሰጡ ቆይተዋል። ኢቢኤስ ዛሬ አግኝቶት አርቲስት ዳንኤል ከወገቡ ዝቅ ብሎ ታላቁን ደራሲ ይቅርታ ጠይቋል። ጸሐፊ ሀብታሙ አለባቸው በበኩላቸው በአጋጣሚ ምሳ በልቼ ነበር። የተሰጠኝን ምሳ በመልካም የተቀበልኩት። ያው ኢቢኤስ አላወቀኝ፣ አሁንም ቢሰጠኝ ይቀበላለሁ በማለት ለሁኔታው ምላሽ ሰጥተዋል። ኢቢኤስ ታላቁን ደራሲ ይቅርታ ከመጠየቅ ባለፈ ለጸሐፊ ሀብታሙ ልዩ ስጦታ ለመስጠት ቃል መግባቱን አስታውቋል። በኢቢኤስ እና በጸሐፊው መካከል የተፈጠረው አለመግባባት በይቅርታ የተቋጨ ሲሆን ብዙዎች ዘንድ አድናቆትን ያተረፈው ጸሐፊ የሚያኮራ ሌላ ፕሮግራም ለመስራትም ቃል ገብቷል። እንዲሁም ዛሬ ምሽት ኢቢኤስ ቲቪ በሰይፉ በኢቢኤስ ለታላቁ ደራሲ ስጦታ ለመስጠት ቃል የገባ ሲሆን ምን ሊሰጡት ይሆን የሚለው ማታ በሰይፉ በኢቢኤስ የሚታወቅ ይሆናል። ከዚህ ጉዳይ ጋር ተያይዞ ህዝቡ ዘንድ ከተሰጡ አስተያየቶች መካከል ደራሲ ሀብታሙ አለባቸው ባለወርቃማ ብዕሩ አሰላሳዩ ብዙ ሰው አካል የሚያውቀው አይመስለኝም። ምክንያቱም ለሚዲያ ሩቅ ስለሆነ እንደ ማንኛውም ጸሐፊ በሚዲያ ቀርቦ የሚያስረዳ እወቁኝ የሚል ሰው አይደለም። እሱ የሚታወቀው በመጽሐፎቹ ነው። ስለዚህ አንባቢያን በተለያየ ምስል ይስለዋል። ለምሳሌ ያህል እኔ ዩኒቨርሲቲ መምህር ይመስለኛል፣ ውጭ የሚኖር ምሁር ይመስለኛል፣ አንዳንድ ጊዜ ደግሞ አገር ውስጥ ጡረታ የወጣ ባለጸጋ 2-3 መንግስት ያሳልፍም ይመስለኛል። እናም ትናንት የተሰራጨው ፎቶና ሀሳብ ለወዳጆቹ አድናቂዎቹ አስደንጋጭ ዜና ስለሆነ ሁሉም ሰው የተለያየ ሀሳብ እየሰጠ ይገኛል። ሁሉም ሀሳቦች ከፍቅር ከክብር አንጻር ነው እየተጻፉ ያሉት። ለማንኛውም የሚበጀው ነገር እርሱም በቅርበት የሚያውቀው ሰው ይኖርና ትክክለኛ መረጃ ቢሰጠን ሸጋ ነው። አንዳንድ ሰዎች ግን ይህንን ሁሉ የጻፈ ሰው ይቸግረዋል ብላችሁ የምትጠይቁ የአብዛኛውን ደራሲ ህይወት ጠጋ ብላችሁ ጠይቁ እስኪ። ምላሹም አብዛኛው በሚባል ደረጃ የተቸገሩ ናቸው። ምክንያት አንድም በእኛ ሀገር ለጸሐፊያን ያለን ግንዛቤ የተዛነፈ ነው፣
መጽሐፎችን በመግዛት አናበረታታም። መጽሐፎችን በማሳተም ስፖንሰር በመሆን የማናግዝ ከመሆን ባለፈ እንደምንም ብለው ያሳተሙትን ደግሞ መጽሐፍ አከፋፋዮች፣ መጽሐፍ ቤቶች ይበለጽጉበታል። ሲያሻቸው ኮፒ እያደረጉ ይቸበችቡታል። ሲያሻቸው ያለውን ሻሽተው ለባለንብረቱ ሳይሰጡ ዛሬ ነገ እያሉ አመላልሰው አሰልችተው ደግመህ እንዳትጠይቅ ያደርጉታል። ለአንዳንዶች ደግሞ ሽርፍራፊ ሳንቲም እየሰጡ ያዝሏቸዋል። አጠቃላይ የመጽሐፍ ሞራሉን ሁሉ ይገሉታል። ወደ ሌላው ዓለም ስንቀኝ ደግሞ አይደለም ይህን ያህል መጽሐፍ የኖረው ደራሲ ቀርቶ አንድና ሁለት መጽሐፍ የጻፉ ሰዎችም የሚሰጣቸው ክብር፣ የሻጭ ዋጋና የሚያገኙት ሀብት የሌለ ነው። ከሁሉም ግን የሚያገኙት አንባቢ ብዛት ያጅባል። አሁንማ ከናካቴውም እኛ ሀገር አንባቢም ብዛ እየሆነ ነው። እናም ችግሮቻችን ዘርፈ ብዙ ናቸውና ደራሲ ቸግረዋል ለማለት ነው። ሲጠቃለል ሀሳቦቻችንን ወደ አንድ ምዕራፍ እናምጣቸውና ደራሲውን እናፈላልግ። ቸገረውም አልቸገረውም ይህን ታላቅ ሰው ማመስገንና እውቅና መስጠትም ያስፈልጋል። እናመሰግናለን። ውድ ተመልካቾቻችን ከዚህ ቀደም በተለያዩ ተወዳጅ ስራዎቿ የምሞሽረው፣ ምን ላርግልህ፣ ጎራ በል እና የመሳሰሉ ተወዳጅ ስራዎች የምናውቃት ተወዳጇ አርቲስት ሳራቲ አሁን ደግሞ ከምን ላርግልህ ወደ ፈትልልሃለሁ በአዲስ ስራ መጣለች። ምን ላርግልህ ብላ በድምፃዊት ኢየሩሳሌም አስፋው ጋር ውዝግብ ውስጥ ገብታ የነበረችው ሳራቲ በቅርቡ አንድ የሲንግል ሙዚቃ ሰርታለች እና ሙዚቃውም እንዲህ ይላል። እፈትልልሃለሁ ወርቅ ጥለት ግምጃ፣ አነጥፍልሃለሁ ቄጤማ ስጋጃ፣ አጤስልሃለሁ ከርቤና ሩባንጃ፣ የቀረህ ጊዜ ግን ሰው መሆኔን እንጃ ብላለች። ሳራቲ የሻሸመኔ ልጅ ስትሆን ሻሸመኔ ውስጥ ሆቴል እንደነበራቸው ተናግራለች። በረብሻው ወቅትም ሆቴላቸው ተቃጥሎባቸው አሁን ላይ ወንድሞቿ ከውጭ መጥተው ሊገነቡት እንደሆነም ተናግራለች። ሳራቲ ፍቅረኛ አለሽ ወይ ተብሎ ለቀረበላት ጥያቄ ነፃ ነኝ ስትል ገልጻለች። ጠያቂውም የምታገቢው ባል ምን አይነት እንዲሆን ትመርጫለሽ ብሎ ላቀረበላት ጥያቄ ሳራቲ እንዲህ ስትል መልሳለች። ጥሩ ልብ ያለው፣ ለሰዎች ጥሩ የሚያስብ፣ እናትና አባቱን የሚያከብር፣ ኢትዮጵያ ሀገሬን የሚወድ፣ ራሱን የሚወድ ሰው መሆን አለበት። ራሱን ከወደደ እኔንም ይወደኛል ስትል መልሳለች። ውድ ተመልካቾቻችን ሳራቲ እፈትልልሃለሁ በሚለው ሙዚቃዋ ላይ ብዙዎች ተቃውሞን ያቀርቡባታል። እሷም እንዲህ ስትል መልስ ሰጣለች። ይህ ሙዚቃ የተዘፈነው ጥሩ ልብ ላላቸው ጀግና ቤተሰቦቻቸውን ለሚያስተዳድሩ ወንዶች ነው እንጂ ሌላ ምንም ትርጉም የለውም ለማለት ነው። እናመሰግናለን።